ሜሮን ከወይዘሮ ባዩሽና ከወይዘሮ ሜላት ጠቀም ያለ ብር ከተቀበለች በኋላ በዛው ላሽ ልትል አስባለች። ምክንያቱም የዚህን የእነሱን ውቅጥንቅጥ ጸብ ምልችለው አይደለም፣ እማልዋጣው ጦርነት ውስጥ ገብቻለሁ። ስለዚህ እርግብን የትም እንዳለች ስለማላውቅ ከሜላትም የተወሰነ ብር ከባዩሽም የተወሰነ ብር ከተቀበልኩ በኋላ ከተማውን ለቅቄ እወጣለሁ የሚል ሀሳብ አላት። ታዲያ ወይዘሮ ሜላት አብራ ልትሰራ የተስማማች መስሏት ያላትን ገንዘብ በጊዜው ትሰጣታለች። ይህ የመጀመሪያ ነው። ስለዚህ ነገሩን በሙሉ እያጣራሽ ለኔ የምትነግሪኝ ከሆነ ነገሮች እየተስተካከሉ ይሄዳሉ። ከዛ ላንቺም የተወሰነ ጭማሪ ገንዘብ ይኖርሻል ማለት ነው ብላታለች። ወይዘሮ ባዩሽ ግን አሁንም ቢሆን በገንዘብ ልትደራደራት ትፈልጋለች እንጂ ምን አይነት ጅብ እንደሆነች ታውቃለች። ታዲያ አሁንም ድጋሚ ስህተት እንዳትሰራም ፈርታለች። ምክንያቱም ባዩሽ እንዲህ በቀላሉ ገንዘብ አትሰጥም፣ ትሸውደኛለች ብላ ስለምትፈራም በፍጹም ለሜሮን ገንዘብ እንደማትሰጣት ግልጽ ነው። ግን ከአቶ በቃሉ የጠየቀችው ጠቀም ያለ ገንዘብ አለ። ግን አሳልፋ ለሜሮን መስጠት ግን አትፈልግም። ሀና ከእዝራ ጋር በመጣለቷ ደስተኛም አይደለችም። ደስተኛ ለመሆንም እየሞከረች ነው። ምክንያቱም የአሲር ጉዳይ ስላሳሰባት አሲር አሁንም እንዳኮረፋትና ሊያናግራትም ሆነ ሊያያት አይፈልግም። እናም አሁን ላይ ከእዝራ መጣላቷ አጋጣሚውን ተጠቅማ ከአሲር ጋር መሆኑን እየፈለገች ትመስላለች። ጽዮን ስራዋን እየሰራች ነው። አሁንም ቢሆን ሀና ከእዝራ ጋር እንድትለያይ የምታደርገው ነገር ሁሉንም ነገር ለማሳካት እያሰበች ነው። ወይዘሮ ሜላት ባዩሽን ከመከታተሏ በፊት ሌሎች ሰዎችን መከታተል ጀምራለች። እነሱ እነማን ናቸው? ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ተከታታዮች እንኳን ደህና መጣችሁ። ቪዲዮን ላይክ በማድረግ ጀምሩት። ድንብላልን እየተከታተላት ስለነበረ ምናሴ የተከታትሎ የደረሰችበትን አውቋል። ታዲያ የእርግብ ጓደኛ ተምቹ ወይም ደግሞ ዘሪሁን የነበረው ሰውዬ ጋር ነበር ሄደችው። ተምቹ አሁንም ቢሆን ጎዳና ላይ በስተመጨረሻ ወድቋል። ጎዳና ላይ በመውደቁ በጣም አሳስቦታል። ምክንያቱም ወደ ጆሮ ተመልሶ ለመሄድ አቅሙ የለውም። አሁን በእርግብ ጥፋት እኔ እንደሚያዝ ፖሊስ እንደሚይዘኝ ነው ማውቀው። እናም ከሰፈሩ ተሰውሬ ራሴን ማዳን አለብኝ። ትናንትና አጎቴ አሜሪካ ይዤ ልሂድ የተሻለ ኑሮ ላኑርክ እያለ ሲለምነኝ፣ ዛሬ ግን መጨረሻ የጎዳና ሆነ ብሎ ቢያሳስበውም ግን ደግሞ አሁንም እየተጸጸተ አይደለም። ምክንያቱም ለእርግብ ብሎ ስለሆነ ይህን ሁሉ ነገር ያደረገው። እርግብን ትቼ የትም አይሄድም። እርግብን በጣም ነው የምወዳት። ስለዚህ የቀረው ይቅር። አሁንም ይህንም ዋጋ የምከፍለው ለፍቅር ብዬ እንደሆነ ነው ብሎም ከሌሎች ጓደኞቹ ጋር ከዚህ በፊት በነበሩት ጋር ተደባልቆ ከነሱ ጋር ጎዳና ላይ ህይወቱን እያሳለፈ ነው። አባባ ኖላዊ እና ጆሮም በሱ ተስፋ ስላልቆረጡ ምን ሆኖ ነው? አሞት ይሆን ደክሞት ይሆን ሞቶ ይሆን እያሉ መጨነቃቸውን አላቆሙም። ታዲያ በየጎዳናው ይሄዳል ያሉበት ቦታ ድረስ እየሄዱ ይፈልጉታል፣ ግን ሊያገኙት አልቻሉም። ምክንያቱም ተምቹ አውቆና ያገኙኛል ብሎ የማያስበውት ቦታ ነው የተደበቃቸው። እዛ ደግሞ መቼም ይሄዳል ብለው ስላልጠበቁ ወደዛ ሄደው ሊያገኙት አልቻሉም። ግን ድንብላል ተምቹን ያገኘችው በአጋጣሚ እንጂ ፈልገው ወይም ደግሞ ተፈላልገው አይደለም። ይህን ነገር ታዲያ ለድንብላል አደጋ እንደሆነ ግልጽ ነው። አሁንም ቢሆን ድንብላልን ምሳ እየቋጠረች መሄዷን አላቆመችም። ታዲያ በስተ መጨረሻስ ምን ይፈጠር ይሆን? ድንብላል ሁሉንም ነገር ለሀና አስረድታታለች። ስለ ተምቹን አስፈቅዳ ሀና እንደምትወስዳት ቃል ገብታላታለች። ተምቹ ግን በፍጹም ለነዛ ሰዎች ለማንም ቢሆን ስለ እኔ ምንም ትንፍሽ እንዳትይ ብሎ በተደጋጋሚ ቃል አስገብቷት ነበር። ግን ያ ከመሆኑ በፊት አሁን ላይ ምናሴ ሁሉንም ነገር ስለደረሰበትና የጠላታችንን ጓደኛ አድርጋ ከኛ ቤት እንጀራ እየወሰደች ትሰጣለች የሚለው ነገር ስላናደደው ለማንም ሳይናገር ንዴቱን ዋጥ አድርጎ ከድንብላል ጋር ዱላ ቀረሽ ድብድብ ይዞ ነበር። ድንብላልም ይህን ነገር በማድረጓ ደስተኛ እንደሆነች ነው የምታስበው። ስለዚህ የእሱ ቁጣና የእሱ ጩኸት ምንም እንዳልመሰላት መቆጠረችው። ምክንያቱም አሁንም ቢሆን እኔ አንተ ብትማታም ሆነ ብትሳደብ ከሱ ጋር መሄድን አላቆምም፣ የተራበና ያጎረስኩት እያለች ምንም ነገር አልመሰላትም። ይሄ ነገር ታዲያ ምናሴን በጣም አናዶታል። ወይዘሮ ሜላት ስትሰማስ ምን ይፈጠር ይሆን? ምናሴ የነገራት ሀና የተረጋጋች ልጅ ስለሆነች እና ማስተዋል ስላላት ብቻ የእርግብ ፍቅረኛ የነበረው ጋር ተምቹ ወይም ደግሞ ዘሪሁን ተብሎ ከሚጠራው ሰው ጋር ድንብላል ምሳ እየቋጠረች እንደምትገናኝ ሁሉንም ነገር አስረድቷታል።
ሀናም ይሄን ነገር ማመን ቢከብዳትም እንኳን እንዴት እንደዚህ ሊሆን ቻለ፣ እንዴት አገኘችው ብላ ምናሴን አጣርታ ነበር። ምናሴ ግን ተከታትሏት ሲሄድ እንዳገኛቸው እንጂ እና ከሱ ጋር ቁጭ ብላ ረጅም ሰዓት እንዳወሩ ነው ያወቀው እንጂ እንዴት ተገናኝተው ለምን እንደተገናኙ የሚያውቀው ታሪክ የለም። ድንብላል እዚህ ጋር ማንንም ለመጥቀም ማንንም ለመጉዳት ብላ ተምቹን እንዳላገኘችው ግልጽ ቢሆንም ግን ሰዎች ሊረዷት አይችሉም። ምክንያቱም ትናንትና የነበረው ዘሪሁን ዛሬ ላይ እርግብን ጠላት ስላረጓትና እርግብ ይዛው መታ እሱን ጠላት አድርገዋለች። ምክንያቱም የወይዘሮ ሜላት ቤተሰብ አሁን ተምቹን ወይም ደግሞ ዘሪሁን ብሎ የተዋወቃቸውን ሰው ከአሜሪካ እንደመጣና የእሷ ፍቅረኛ እንደሆነ ደግሞም የጥፋቷ ተባባሪ እንደሆነ አድርገው ነው የሚያስቡት። ፖሊሶቹን ቢያገኙት እሱን እንደሚያስሩት፣ እርግብን አምጣ ውለዳት እንደሚሉትም ግልጽ ነው። እናም ያንን ሽሽት ነው ተምቹ የጠፋው። ግን በአሁኑ ጆሮም እንደናፈቀው አባባ ኖላዊም እንደናፈቁት ተናግሯል። ግን ደግሞ ሊያገኛቸው ፈቃደኛ እንዳልሆነም አሳምሮ ያውቃል። ምክንያቱም አባባ ኖላዊም ሆኑ ጆሮም ለሀና ብለው የማያደርጉት ነገር የለም። ስለዚህ ለሀና ብለው እኔን አሳልፈው ይሰጡኛል። እናም ደግሞ እኔን አሳልፈው ሰጡኝ ማለት እርግብን ያለችበትን ስለማላውቅና የት እንደሄደች ስለማላውቅ እሷን ካላመጣህ አንተ ከርቸሌ ቤት ትበሰብሳለህ ብለው ሊያስሩኝ ይችላሉ የሚል ሀሳብ ስላለው ብቻ ነው ከጆሮ ሊርቅ የቻለው። በእርግጥም ጆሮ እንደዚህ አይነት ልጅ እንዳልሆነ ለተምቹ ክፋት የማያስብ እንደሆነም ግልጽ ነው። ተምቹ ዛሬ ላይ እዚህ የተገኘው ትናንት አሜሪካ የተመቻቸ ነገር ነበረ። ግን ደግሞ ጆሮን ትቼ አልሄድም፣ እኔ የትም ቢሆን እኔ ጆሮን ትቼ አልሄድም በሚል ሰበብ ነበረ ከአሜሪካ ያቀረው። በእርግጥ ጆሮ ብቻ ሳይሆን በሰዓቱ እርግብንም ዝቶ ላለመሄድ ነበር። ግን ዛሬ ላይ ያለበት ሁኔታ ከባድ ነው። አጎቱ ዘሪሁንም ከአሜሪካ በተደጋጋሚ ለጆሮ እየደወለ ያ ልጅ ምን ሆኖ ነው? የት ገብቶ ነው? ስልክ ሲደውልለት በጣም ችግር ውስጥ እንደሆነ ነግሮኛል። እናም ገንዘብ እንዳስፈለገውና እንዲልክለትም ጠይቆኝ ነበር። ለምንድን ነው ከእናንተ ጋር የተለየው እያለ በተደጋጋሚ ደውሎ ይጠይቀዋል። አሁን ደግሞ ጆሮ ሰልችቷል የሱን ስልክ ማየት። ምክንያቱም በየቀኑ ፈልገህ አግኘው የሚለውን ጥያቄ መመለስ እየከበደው ነው። በእርግጥ እሱ ባይለውም ጆሮ ተምቹን ከመፈለግ አላቆመም። ሁልጊዜ ይፈልገዋል። አሁንማ ጫማዬም አለቀ፣ አልበላም አልጠጣም ብዬ የገዛሁት ጫማ አሁን እያለቀ በእግሬ ለመሄድ ትንሽ ነው የቀረኝ እያለ ለአባባ ኖላዊም እየነገራቸው ነበር። አባባ ኖላዊም እሱ ምን ቸገረው፣ ከአሜሪካ የሚልክለት ገንዘብ ጫማ አይደለም ሌላም ነገር ይገዛለታል። እኛን ታዲያ አንከራተተን እኮ፣ አይ ይሄ ልጅ እንጀራ ይውጣለት ብቻ እያሉ መራገምም ጀምረዋል። እና ባለማግኘታቸውም ተስፋ አልቆረጡም። አንድ ቀን እናገኘዋለን በሚል ተስፋ በየቀኑ ይፈልጉታል። እሱ ግን ማንም ሰው የማያገኝበት ቦታ ተደብቆ ነው ያለ። ወይዘሮ ሜላት በጣም ተናዳለች። የተናደደችውም በወይዘሮ ባዩሽ ነው። በእርግጥም ወይዘሮ ባዩሽ እስከዛሬ ካደረገቻት ነገር አንጻር ሜላት በስርዓት ለማውራት ሞክራለች ባዩሽን። ባዩሽ ግን አሁንም ቢሆን ሜላትን ብትፈራትም እንኳን ነገሮችን እንደዚህ ቀለል አድርጋ ማየት አልፈለገችም። ታዲያ ባዩሽ ባገኘቻት ቁጥር አሁንም ፍርሃቷ ቀጥሏል። ምክንያቱም ባዩሽ ያደረገቻትን ሁሉ እያሰበች ሜላት አንድ ቀን እንደምትገላት ነው። በዛም በጀርባ ሌላ ሰው እንዲከታተላትም አስቀምጦላት ነበር። ግን ደግሞ ባዩሽ ወይዘሮ ሜላትን የሚከታተላትን ሰው አውቃለች። ይህ የባዩሽ ሰው ነው። ስለዚህ ከዚህ በፊት ደግሞ ፎቶውን ስላሳየዋትና ወይዘሮ ሜላት ስላወቀችው ባዩሽ ይሄን ሰውዬ ለእኔ ነው የቀጠረችው፣ እሺ እናያለን እስኪ ማን እንደሚያሸንፍ፣ ብቻ ከኔ እጅ አታመልጭም እያለች ቀን በቀን ትከታተላታለች። አቶ በቃሉ ከእሷ ጀርባ እንዳለ ሜሮን ነግራታለች። ትልቅ ሰውና ባለሀብት ሰው ከወይዘሮ ባዩሽ ጀርባ አለ። ይህን ደግሞ አንቺን መነገር አይፈልግም። ስለዚህ አንቺ ካወቅሽው ሌላ ችግር እንደሚፈጠር ስለሚያውቁ አንቺ እንድታውቂያቸው አይፈልጉም። ግን መጠንቀቅ አለብሽ። እነማን ናቸው ብትላት፣ እኔ እነማን ይሁኑ ምን ይሁኑ እማውቀው ነገር የለም፣ ግን አንቺ መጠንቀቅ አለብሽ ብላ ነበር የነገረቻት። ሜሮንም ይሄን ከነገረቻት በኋላ ምን ማድረግ እንዳለባት ትነግራታለች። ስለዚህ ከዚህ በኋላ እየተደዋወል ማውራት ያለብን ይመስለኛል ብላ ገንዘቧን ተቀብላ ሄዳለች። አሁን ከወይዘሮ ባዩሽ ነው የቀራት።
ከወይዘሮ ባዩሽ የተወሰነ ገንዘብ ከተቀበለች በኋላ ካለችበት ለቃ መጥፋት ነው የምትፈልገው። ምክንያቱም ይሄ ነገር ለእኔም አስጊ ነው ለህይወቴ። እነዚህ ሰዎች አይተውኝም። የእነዚህ ሰዎች የፊት ለፊት ጦርነት ለእኔም ይተርፋል። እኔ ለሁለቱም ማገዝ አልፈልግም። ስለዚህ ራሴን ማግለል ነው የምፈልገው የሚል ሀሳብ ነው ያላት። እና ለወይዘሮ ሜላት የነገረቻት ነገር እርግብ እሷ ቤት እንደነበረች እና እንደዋሸቻትም አሁን ደግሞ ካላስቀመጠችው ብር ላይ ሰርቃት እንደሄደች ነው የተናገረችው። እና ስለ እርግብ ጥሩነት እና ከዚህ በፊት እንደማትዋሽ እንደማትሰርቅ ነው ማቀው። የማቃት ወይዘሮ ባዩሽ ቤት ተከራይቼ በነበርኩበት ሰዓት ሲሆን አሁን ላይ ስትቸገርና አሁን ላይ መጠጊያታ እኔን ፈልጋ ስትመጣ ልከለክላት አልቻልኩም። በእርግጥም የሆነ ችግር እንዳለባት ባውቅም እንኳን ልጠይቃት ደጋግሜ ብጠይቃትም ምንም መልስ ልሰጠኝ አልቻለችም። እና አሁን ያለችበት ችግር ስላሳዘነችኝ እኔ ጋር እንድትቆይ አድርጊያታለሁ። ግን ደግሞ የሰራችው ስራ ከባድ እንደሆነም በተደጋጋሚ ነግራኛለች። እርግብ ከዚህ በፊት እኔ በችግሬ ሰዓት ጥሩ ልጅና አጋዥ ነበረች። ብዙ ነገር ውለታ ውላልኛለች። ለዛ ብዬ ነበር ያስጠጋኋት ብላ ሁሉንም ነገር አስረድታታለች። ታዲያ ወይዘሮ ሜላት እርግብ ጥሩ ልጅ እንደሆነች ነው የምታስበው። ምክንያቱም ሁሉም ሴራ የወይዘሮ ባዩሽ ነው። እርግብ አንድም ጥፋት እንደሌለባት ምንም ነገር ፖሊሶቹን ቢያገኟት እሷን ሊያስሯት አይችሉም። ስለ ወይዘሮ ባዩሽ ማንነትና ምንነት እንዲሁም ስለሰራቻቸው ወንጀሎች እንድትተነፍስ እንጂ እርግብ ወንጀለኛ ናት ብለው ሊያስሯት እንዳልሆነም ግልጽ ነው። ወይዘሮ ባዩሽ ደግሞ እርግብ ከተገኘች ከባድ ችግር እንደሚፈጠር ስለምታውቅ አሁን ላይ እርግብም አጥፍቶ መጥፋት እንጂ እርግብ ከተገኘች ከባድ መዘዝ እንደሚመጣባት ታውቃለች። እሷ ብቻ ሳትሆን አቶ በቃሉም ናቸው። ይህንን ነገር ካወቁ እሳቸውም እርግብ ያለችበትን ቦታ ልትጠቁመኝ ስለሆነ ገንዘብ ትሰጠኛለህ ብላ አስጠንቅቀዋለች። እሱም እንደሚሰጣት ተነጋግሯል። ግን በተጀርባ ደግሞ አቶ በቃሉ የወይዘሮ ባዩሽን ቀኝ እጅ አግኝቶ እሱን ጋር የተደራደሩት አንድ መደራደሪያ አግኝተዋል። ልጁም ገንዘብ ስለሆነ የሚፈልገው እሷን እንደፈለገ እንደሚያደርጋት እና እሱ ጠቀም ያለ ገንዘብ ከሰጠው እሷን መልሶ እንደሚያጠፋትም ተናግራለች። ታዲያ ልጁ ባዩሽን ብቻ ሳይሆን የሚከታተለው ሜላትንም እንዲሁም በቃሉን እየተከታተለ ነበር። ይህን ሁሉ ያዘዘችው ባዩሽ ስትሆን አሁን ላይ ባዩሽ ላይ ጠላት ሊሆንባት ይችላል። ምክንያቱም ከበቃሉ የሚያገኘው ቀጠቀም ያለ ገንዘብ ለሱ ስላጓጓው። ወይዘሮ ሜላትም ልጁ እንደሚከታተላ ካወቀች በኋላ ምን እንደማደርግ አውቃለሁ፣ አንተን እንኳ ሲይዙ ማስለፍለፍ አይከብደኝም ብላለች። ይህንንም ደግሞ ለወይዘሮ ሜላት ለወይዘሮ ባዩሽ ተናግራለች። ግን ወይዘሮ ባዩሽ ታዲያ ለምን አታደርጊውም ብላ አፊዛባት ነበር። ግን ይሄ ፌዝ የቀልድ ሳይሆን የፍርሃትም ጭምር ነው። አሁንም ቢሆን ሜላት የሆነ ነገር እንደምታደርጋት ስለምታውቅ በጣም ፈርታለች። ግን ደግሞ በቃሉ አብሽር አይዞች ስላላት ብቻ አሁን ተረጋግታ መኖሯን ትቀጥላለች። ግን ደግሞ ሜሮን የሆነ ነገር እንደምትነግራት እና ከሜሮን አንድ ነገር ማወቅ እንደምትፈልግ ተናግራለች። ሜሮንም በእርግብ እየተደራደረች ነው። እርግብ የት ትሁን ምን ትሁን አታውቅም። ግን ደግሞ ለወይዘሮ ባዩሽ ያለቻት ነገር እርግብ ያለችበትን ቦታ አውቄያለሁ። ስለዚህ ማታ ማታ እየተገናኘን ስለ እርግብ ማውራት ሳይኖርብን አይቀርም ብላት ነግራታለች። ወይዘሮ ባዩሽም ይሄን በሰማች ጊዜ ደስ ብሏታል። ምክንያቱም እርግብን ማግኘት ነው እሷ አንደኛና አንደኛ አለማዋ። በእርግጥ ማን እንደሚከታተላት በየሄደችበት ሁሉ ሜላት እንዳለች አሁንም እያወቀች አይደለም። ወይዘሮ ሜላት ወይዘሮ ባዩሽን በሄደችበት ሁሉ እሷም አለች። እሷው ራሷ እግር በእግር ነው የምትከታተላት። ግን ደግሞ አሁን ብትከታተላትም አይ እኔን አሁን ዛሬ ያልተከተለችኝም ብላ ልታስብ ትችላለች። እና ሜሮንም ይሄን ነገር ካለቻት በኋላ ማታ ማታ ተገናኝተው እንደሚያወሩና እርግብ ያለችበትን ሁኔታ እንደምታሳውቃት ደግሞም የጠየቀቻትን ገንዘብ እንድታዘጋጅላትም ነግራታለች። እሷም ችግር የለውም ብላ በዚህ ተስማምታለች። ግን ወይዘሮ ባዩሽ ቀላል ሰው ስላልሆነች ሜሮን ያለችውን ገንዘብ እንደማሰጣት ግልጽ ነው። ሀና ከእግዝራ ጋር መጣላቷ አሁን ላይ ከጆሮ ጋር ሊያቀራረባት ችሏል። ታዲያ እሷም በአጋጣሚዎች ሁሉ ጆሮን እያገኘች ልታወራው ብትፈልግም አሁንም ቢሆን ጆሮ እንዳኮረፋት ናት። እባክሽን ተይኝ፣ እኔ የራሴን ኑሮ ኑሩበት፣ አንቺ እየኖርሽ እኔን ገለሽኛል፣ ስለዚህ እኔም ልሙትበት አንቺም ኑሪበት፣ እናም በቃ ተይኝ እያለ እየተለማመጣት ነበር። ግን እሷ አሁንም ቢሆን ልትወው አልፈለገችም። የእሱ እንደዛ መሆንና የእሱ መበሳቆል በጣም አሳዝኗታል። ታዲያ ከእዝራ ጋር ያላትን ጸብ ምክንያት አድርጋ ወደ አሴር ልትመጣ የፈለገች ትመስላለች።
አለች። ግን ከእዝራ ጋር ያላት ጸብ ደግሞ ያን ያህል ከባድ የሚባል አይደለም። ሰላምን ስትጠይቃት ነገሩን ቀለል አድርጋባት ነበር። ምላሴን ስትጠይቀው ግን በክብሯ እንደመጣና ከዚህ በኋላ ከሱ ጋር መገናኘት እንደሌለበት ነግሯታል። ታዲያ የሁለቱን እያመሳከረች እንዴት ነው የሰላም ነው ትክክል ወይስ የምናሴ እያለች ነበረ። ግን አሁን ላይ እሷም የወሰነችው ወደ አሲር መሆን እንጂ የወደ እዝራን ምርጫ አላደረገችውም። አሲርንም ከእዝራ ጋር እንደተጣላች ነግራው ነበር። የነገረችውም የተምቹን መገኘትና ድንብላል በየቀኑ እንደምታገኘው ከነገረችው በኋላ በጣም ደስ ብሎት ነበር። ታዲያ ለምንድን ነው እኛን የተወን ለምንድን ነው ከኛ የራቀው ብሎም ጠይቋት ነበር። እሱን የምናውቀው ነገር የለም፣ ግን ድንብላል እና አሁን አልነግርሽም፣ መጀመሪያ እሱን አስፈቅጄ ነው የምነግርሽ ብላኛለች። ስለ እሱ ነው ልነግርህ የመጣሁት፣ ለብቻህም ላገኘህ የፈለግኩት ብላ ስታወራው በጣም ደስ ብሎት ነበር። ግን በስተመጨረሻ የነገረችው ነገር በጣም አናዶት ነበር። እኔም እንኳን ደስ አለህ ከእዝራ ጋር ተጣላው ስትለው አሲርም በጣም ነበር የጮሁባት። እኔ በሰው ጸብና በሰው ሀዘን የምደሰት ሰው አይደለሁም፣ አንቺን ደስታሽን እንጂ ሀዘንሽን አይደለም። ፍቅር እንዲህ አይደለም፣ ለሚወዱት ሰው ደስታን እንጂ ለቅሶን ወይም ደግሞ ጸብን አይደለም። እና አንቺ ምን አይነት ሰው ነሽ? ምን አለስ ባላወኩሽ፣ ምን አለ የድሮዋ ሀና ሆነሽ እንደዛው እንዳፈቀርኩሽ ብኖር እያላት ነበረ። ግን ሀናን ያስቀየማት ነገር ምንም የለም። አሁንም ቢሆን ለእሷ ደስታ እየተጨነቀ እንደሆነ ገብቷታል። ታዲያ ለምንድን ነው እንደዚህ የሚጮህብኝ? በቃ አሲር ማውራት አለብን ብላም ነግራው ነበር። አሲር ግን ከእሷ ጋር ምንም የሚያወራው ነገር እንደሌለና ከዚህ በኋላ ከሱ መራቅ እንዳለባት አስጠንቀቃት። ሀናም አሁንም ተስፋ አልቆረጠችም። አሲር እባክህን ማውራት አለብን፣ ስለ ሁሉም ነገር እንነጋገርና ነገሩን እንፍታው ነበር ያሉት። ግን አሲር አሁንም ቢሆን ከሀና ጋር ምንም ማውራት የሌለበት ነገር ነው። ስለ ተምቹም ቢሆን ታዩ እኔ በራሴ መንገድ አገኘዋለሁ፣ አሁን ከአጠገቤ ውጭ ቅፍጭልኝ እያለ እየተቆጣት ነበር። ሀናም በሁኔታው ሁሉ አዘነች። ብታዝንም ግን ጥፋቱ የእሷ ስለሆነ ምንም ማድረግ አትችልም። አሁንም ቢሆን አሲር እሷ ላይ እንዴት እንደተቀየረባት አላውቅችም። ግን አባባ ኖላዊ ደግሞ ሀናና አሲር እንደተስማሙና እንደታረቁ ነው የሚያውቁት። ግን ደግሞ በፍጹም እርቅ የሚባል ነገር የለም። ምክንያቱም አባባ ኖላዊ ያሰቡት ቀላል ጸብ ነበር የመሰላቸው እና አሲርንም ሲጠይቁት አባባ ኖላዊን እረፉ፣ ሰው ስለዚህ ነገር ማንሳትን በዚህ መሀልም መግባት የለብዎትም፣ እኔና እሷ ነገሩን በሙሉ እናውቀዋለን፣ እናም አርፈው ይቀመጡ ብለው ነበር። ግን ደግሞ አባባ ኖላዊ እንደው ምን ይሻላችኋል? እንደ ሕፃን ልጅ እናንተን እኮ ሽሩሩ ማለት ሰለቸኝ ብለዋል። አባባ ኖላዊም የእነሱ መጣላት በጣም ቢረብሻቸውም ግን በመሀላቸው ገብተው አንተ እንዲህ ነህ አንቺ እንዲህ ነሽ ማለቱንና ማስታረቁን የሚፈልጉትም እነሱ እድሉን ሊሰጧቸው አልቻሉም። ታዲያ አባባ ኖላዊ የፍቅር ኬዝ እንደሆነ ስላላወቁ ሁሉንም ነገር ቢጠይቋቸው መልስ ስላጡም አሁን ላይ ዝም ማለት የተሻለ መስሎ ታይቷቸዋል። ወይዘሮ ሜላትም ወይዘሮ ባዩሽን እየተከታተለች ነው። በራሷ መንገድ የሆነ የምታገኘው ፍንጭ እንዳለ ነው የተሰማት። እናም ከምገላት እስር ቤት ብትበሰብስ ይሻላል። እሷ እጇ ረጅም እንደሆነ አሁን ነው የገባኝ። እስከ ዛሬ ዘመድ እንደሌላትና ቤተሰቧ እኔና እኔ ብቻ ነኝ ብዬ የማስባት ባዩሽ ዛሬ ግን በእኔ ላይ የሰራችው ስራ መቼም ይቅር እንደማልላት ግልጽ ነው። ስለዚህ በልጆች ነው የመጣችው። ለዛውም ስንት ዓመት ሙሉ ስናፍቃት በነበረችው በሀና በልጄ ይህን ሁሉ ነገር ስታደርግ እኔ የትጄ ነበረ? ያ አልፎ ተርፎ ደግሞ ሰራተኛ የራሱ ሳታቅ እጇ ሁላ እስከሚቆረጥ ድረስ እኔ አላውቅም። ለምንድን ነው ለዚህ ሁሉ ባዩሽ ዋጋ መክፈል አለባት የሚለው ነገር ታዲያ ባዩሽ ብቻዋን እንዳልሆነች ግልጽ ቢሆንም አቶ በቃሉ መድረሷን አይቀርብም። ምክንያቱም ባዩሽ ከበቃሉ ጋር የወይዘሮ ሜላትን ድርጅት ለማፍረስ ተነስተዋል። እናም ታዲያ በቃሉ እንዴት እንደሆነ ማን እንደሆነ እስካሁን ሜላት ያወቀችው ታሪክ የለም። አቶ በቃሉን ስታውቃቸውና ባዩሽ ከሱ ጋር እንደምትሰራ ካረጋገጠች በኋላ የሚፈጠረውን መገመት እንኳን አይቻልም። በቃሉም አሁን ፈርቷል። አቶ በቃሉ የፈራው ምክንያት ወይዘሮ ሜላት ከባድ ሰውና ጠንካራ ሴት እንደሆነች ስለሚያውቅ እና እሱ ከእሷ ጎን እንዳለም ካወቀች ችግር እንደሚፈጠር ተሰምቶታል። እናም ከዚህ በኋላ እኔና አንቺ መገናኘት የለብንም፣ ስለዚህ አንቺም ስራሽን በማታ እየተገናኘን ትሰሪያለሽ እና ከዚህ በኋላ እኔና አንቺ በፍጹም መገናኘት የለብንም ብሎ ወይዘሮ
ባዩሽን አስጠንቅቋታል። እሷም ፈራህ እንዴ ብላለች። ወይዘሮ ባዩሽ ታዲያ ማንንም ሰው ማመን አልፈለገችም። አቶ በቃሉ ቀኝ እጇ ቢሆንም እንኳን ገንዘብ ሲያንሳት ገንዘብ እንደሚደጉማት ከዚህ በፊትም በተደጋጋሚ ከሱ ገንዘብ እንደተቀበለች ግልጽ ቢሆንላትም ግን ደግሞ አሁን ማንንም ሰው ማመን የለብኝም፣ አቶ በቃሉ ከኋላ ምን እንደሚሰራ ማወቅ እፈልጋለሁ በሚል ቀኝ እጇ የሆነውን የቀጠረችውን ሰውዬ ወደ እሱ እንዲከታተለው ሜላትን ተጨማሪ ክትትል እንዲታደርግ አድርጓል። እናም አቶ በቃሉ ልጁ ጋር ተስማምቶ ባዩሽን እንደሚያጠፋት እና እሱ ጠቀም ያለ ገንዘብ ከሰጠው ከሱ ጎን እንደሚሆን የባዩሽ ቀኝ እጅም ተናግሯል። ሜላትም እሱ እንደሚከታተል ካወቀች በኋላ ሁሉንም ነገር እኔ ያሳይሻለሁ፣ አንቺ በእኔ ላይ ሰው ቀጠርሽ እያለችም ስትዝትባት ነበር። ታዲያ ሁሉም በዚህ ነበር ያለቀ። እስራና የሀና ጉዳይ አሳሳቢ ሁኔታ ላይ ሆኗል። ታዲያ አሁን ላይ ሀና ሁለት ልብ ሆናለች። እዝራንም ተወደዋለች፣ አሴርንም ማስቀየም ያልፈለገች ትመስላለች። የዛሬው ቪዲዮ በዚህ ላይ ያለቀ። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱ። ቪዲዮን ላይክ፣ ሼር፣ ሰብስክራይብ አድርጉ። ስለምትከታተሉኝ ከልብ ነው ማመሰግነው። መልካም ጊዜ ይሆንላችሁ ባይ